ኃይሎች የሚፈጸመው አፈናና የመንግስት ዝምታ። አሜሪካ የቬንዙዌላ እጽ አመላላሽ ነው ያለችው ጀልባ ላይ ባደረሰችው ጥቃት 3 ሰዎች መገደላቸው ተነግሯል። ሾርባ ውስጥ የሸኑ ቻይናውያን ታዳጊዎች $3000 እንዲከፍሉ ተወስኖባቸዋል። ሰላም ጤና ይስጥልን እንደምናላችሁ። የሰዋስው ኒውስ የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃዎች ወስዳችኋለሁ። Welcome to this news channel. መንግስት በህዝቡ ውስጥ ብቻ ሳይሆን በራሱ ውስጥ ባሉ ሰዎችም ላይ ጭምር ስጋትን ለመፍጠር በሚል የሚወስደው እርምጃ ሊሆን ይችላል ይላሉ። በአሁኑ ወቅት ህዝቡን ታጣቂዎችን ይፈራል፣ በተጨማሪም ይጠብቀኛል የሚለው መንግስትንም ይፈራል። ይህ ድርጊት በመንግስት መዋቅር ውስጥ ብቻ ስርዓት አልበኝነት መኖሩን የሚያሳይ ምልክት ነው። ስማቸው እንዳይገለጽ የተጠየቁ የህግ ባለሙያዎች ያብራራሉ። እነዚህ አስተያየት እየተደጋገመ የመጣው ዜጎችን ከህግ ውጭ አፍኖ በኃይል የመሰወር ድርጊት በተመለከተ የተሰነዘሩ ናቸው። ትኩረታቸውንም ክስተቱን በህዝብ ውስጥ ስጋት የሚፈጥር የሆነ መሄዱ ላይ ነው። በኢትዮጵያ የተለያዩ ክፍሎች ውስጥ በታጣቂዎች የሚፈጸሙ እገታዎች የዕለት ተዕለት ክስተት ወደ መሆን እየደረሱ ነው። ዋና ከተማ አዲስ አበባ አንጻራዊ ደህንነት ያለባት ብትሆንም ከስጋት ግን ነፃ አይደለችም። አበባ ውስጥ ተቃዋሚ ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ደግሞ ለሳምንታት ተሰውረው የሚቆዩበት ሁኔታ አነጋጋሪ እየሆነ መጥቷል። ሰዎች የጸጥታ ኃይል ነን በሚሉ ታጣቂዎች ነገር ግን የህግ ስርዓትን ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸው ፍርሃትና ግራ መጋባትን ፈጥሯል። የፖሊስና የመከላከያ የደንብ ልብስ ወይም ደግሞ ሲቪል በለበሱ ሰዎች የሚፈጸመው አስገድዶ የመሰወር ክስተት የተደጋገመ ከመሆኑ በተጨማሪ የሚመለከታቸው የጸጥታ አካላትም የማያውቁት መሆኑ የበለጠ አሳሳቢ ሆኗል። ቢሆንም ግን የሚታፈኑ ሰዎች በስራቸውና በእንቅስቃሴያቸው የሚታወቁ መሆናቸው ድርጊቱን በመንግስት አካላት እንደተፈጸመ ይታመናል። ታጋቾቹም ከቀናት ወይም ከሳምንታት በኋላ ሲለቀቁ መሰወራቸው ከመንግስት አካላት ጋር የተያያዘ መሆኑን ይናገራሉ። ይህ እየተደጋገመ ያለና በፖለቲካው በሲቪል ማህበረሰብና በጋዜጠኝነት ሙያ ላይ ያሉ ሰዎች ላይ ያነጣጠረው አፈና የሚፈጸመው ምን ለማሳካት ነው? ወዴትስ ሊያመራ ይችላል? በጸጥታ ኃይሎች ታፍነው የሚሰወሩት በአብዛኛው ጋዜጠኞች፣ ተቃዋሚ ፖለቲከኞችና በማህበራዊ ሚዲያዎች ላይ ትችትና አስተያየት የሚሰነዝሩ ዜጎች ናቸው። ይህ ደግሞ የትኛውም ወገን ሊያስቆጣና ለእርምጃ ሊያነሳሳው እንደሚችል መገመትን አስቸጋሪ አድርገውም። በህገ መንግስታዊና የዓለም አቀፍ ጉዳዮች የፖለቲካ ምሁር የሆኑት አደም ካሴ ዶክተር በዋነኝነት በጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው ሰዎችን እገታ የሚመስል ሁኔታና አፍኖ መያዝ መንግስታዊ ህገ ወጥነት እየተስፋፋ የመምጣቱ ማሳያ ነው ይላሉ። ዋነኛ ዓላማው በጋዜጠኞች፣ በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠር ያለፈ መሆኑን አደም ይናገራሉ። ምናልባትም በዋነኝነት መንግስት ውስጥ ባሉ ሰዎች ላይ ፍራቻን የመፍጠር ዓላማ ሊኖረው ይችላል። የራሱ ሰዎች ስልጣናቸው ምንም ይሁን ምን የመንግስትን ሚስጥር ቢያወጡ ወይም ደግሞ ከመንግስት ፍላጎት ቢያፈነግጡ እንዲህ አይነት ዕጣ እንደሚገጥማቸው ለማስፈራራት ያለመ ነው ይላሉ። የሰብአዊ መብቶች ጉዳይ አማካሪ የሆኑት ያሬድ ኃይለማርያም የተባሉ ግለሰብ ደግሞ ሰዎች በማፈን የመሰወር እርምጃ ለመንግስት ስጋት የሆኑ ሰዎችንና ቤተሰባቸውን በማስደንገጥ ጫና መፍጠር ሲሆን የሚቀጥሉ ከሆነ የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው ይላሉ። ይህ እገታና የመሰወር ድርጊት የሚፈጥረው ስጋት በሰለባዎች ላይ ብቻ ሳይሆን ወደ ሌሎችም ሊያጋባ የሚችል ነው። ስለዚህ መልእክቱ ከታፈኑት ባሻገርም በተመሳሳይ መስክ ላይ ለሚገኙ ዜጎች ጭምር ከሆነ በተጨማሪ በህዝቡ ውስጥም ፍርሃትና ስጋትን የሚፈጥር ነው ይላሉ። ከመደበኛው የህግ ስርዓት ውጭ ታግተው የተለቀቁ ሰዎች ስለገጠማቸው ሁኔታ በዝርዝር ለመናገር አለመፍቀዳቸው የደረሰባቸውን እንግልት ውጤት ሊሆን ይችላል። መደበኛው አሰራር በህግ አስከባሪዎች የሚፈለጉ ዜጎች በግልጽና በሚታወቅ ሁኔታ ተይዘው ህጋዊ ሂደትን በሚጠብቅ መንገድ ተጠያቂ የሚደረጉ ቢሆንም ይህ የአፈና ድርጊት ግን ከህግ በተቃራኒ የመብት ጥሰትን የሚፈጸምበት ነው። እንዲህ ያለውን የማፈንና የመሰወር አካሄድ ተግባራዊ የሚሆነው በመደበኛው የህግ ስርዓት ቢሄዱ ዜጎችን የማያስጠይቅና መንግስትንም የማያስገድ መሆኑን በሚያውቁ ባገነኖች የሚፈጸም ነው ይላሉ። አክለውም ወደ አፈና ሲገባ የህግ የበላይነት አያሳስብም። ወንጀል መቆጣጠር ያለበት አካል ወንጀል ራሱን ሲፈጽም ህግ ሲጥስ ለስርዓት አልበኝነት በር ይከፍታል ይላሉ። ጥቂት የማይባሉ በህዝብ የሚታወቁ ዜጎች ከቤታቸው ወይም ከስራ ቦታቸው ማንነታቸውን በማያውቋቸው የጸጥታ ኃይሎች ተይዘው መሰወራቸው መነጋገሪያ ከመሆን አልፎ ስጋትና መፈራራትን ይፈጥራል። አደም ካሴ ይህ ድርጊት የሚፈጥረው ፍራቻ ህገወጥነትን ያስፋፋል፣ ስርዓትን ያፈርሳል፣ ለወንጀል መበራከት በር ይከፍታል፣ ህግ ላይ ያለ መተማመን የሚያጠፋ ይሆናል ይላሉ። ይህ ክስተት በመንግስት መዋቅር ውስጥ ስርዓት አልበኝነት እንዳለ የሚያሳይ ምልክት ነው የሚሉት ደግሞ ስማቸው እንዳይጠቀስ ያልፈቀዱና መቀመጫቸውን አዲስ አበባ ያደረጉ የህግ ባለሙያ ናቸው። ምንም እንኳን መንግስት ተቃዋሚዎቹንና ተቺዎቹን ለማስፈራራት ዜጎችን የመሰወር እርምጃን ቢመርጥም
ሁኔታው ስር እየሰደደ ለራሱም ቢሆን አደገኛ ፈተናን ያስከተሉ እንደማይቀር የህግ ሙያተኛው ይናገራሉ። ይህ ስርዓት አልበኝነት ለራሱ ለመንግስት ሳይቀር በጣም አደገኛ አካሄድ ነው። በአጠቃላይ በሀገሪቱ ላይ ደግሞ በማህበረሰቡ ስርዓት አልበኝነት እንዲሰፍን የሚያደርግ ክስተት ነው ሲሉ ስጋታቸውን ይገልጻሉ። ዶክተር አደም ካሴም በበኩላቸው እንዲህ አይነቱ አፈናና መሰወር በተበራከተ ቁጥር ህገወጥነትና የዘፈቀደ አካሄድን በማስፋፋት አደገኛ ሁኔታን የሚፈጥር ድርጊት ነው ይላሉ። ህግና የሰብአዊ መብት ባለሙያዎች ይህን የተደጋገመ የመጣው ከህግ ውጭ ሰዎችን የመሰወር ድርጊት ህግና ስርዓትን በማፍረስ ስርዓት አልበኝነትን ሊያስከትል እንደሚችል በአጽንኦት ያስጠነቅቃሉ። በጸጥታ ኃይሎች ታፍነው ወዳልታወቁ ስፍራዎች የተወሰዱ ሰዎች ይህንን የተመለከቱ የዓይን እማኞች እንደሚሉት ከአለባበስና ከንግግራቸው የመንግስት ኃይሎች መሆናቸውን ይናገራሉ። ነገር ግን የሚፈልጉትን ሰው ለመያዝ የሚከተሉት መንገድ በሀገሪቱ ከህግ ከሚፈቀደው ውጭ በመሆኑ በተጨማሪ የያዟቸውን ሰዎች የሚወስዱበትን ቦታ በመደበኝነት የሚታወቁ እስር ቤቶች ወይም ደግሞ የማቆያ ስፍራዎች አይደሉም። ደግሞ በሚያዙ ሰዎችና በቤተሰባቸው ላይ ከባድ ስነ ልቦናዊ ጫና የሚያስከትል ነው። የታፈኑት ሰዎች የትና በማን እጅ መሆናቸውን የማያውቁ ቤተሰቦች ለመደበኞቹ የጸጥታ ተቋማት ለሚያቀርቡት ጥያቄ የሚሰጣቸው ምላሽ የምናውቀው ነገር የለም የሚል መሆኑ ደግሞ ተስፋ መቁረጥን ያነግሳል። መደበኛው የፖሊስና የጸጥታ ኃይል ታገቱ ስለተባሉ ሰዎች ከስማት ባሻገር የሚያውቁት ነገር እንደሌለ እንደነገራቸው ይገልጻሉ። የተነሳ አፈናውና ስወራውን የሚፈጽም የተለየ ኃይል እንዳለ እንደሚያምኑ የሚጠቅሱት እነሱም ታፋኞች ወዳልታወቀ ቦታ ወስደው ለቀናት ካቆዩ በኋላ ጥያቄና መነጋገሪያ ሲሆኑ መንገድ ላይ ወይም ፖሊስ ጣቢያ አምጥተው ይጥሏቸዋል ይላሉ። እነታቸው የማይታወቁ ፊታቸውን የሚሸፍኑ የፖሊስ ወይም የወታደር ደንብ ልብስ የሚለብሱ በመንግስት ወይም በግል ተሽከርካሪዎች የሚንቀሳቀሱ ሰዎች የሚፈጽሙት አፈና ግራ መጋባትን በማስከተል ስጋትን ይፈጥራሉ። መንግስት አካል መሆናቸው ቢታወቅ እንኳን ህጋዊ ስርዓትን ስለማይከተሉ በህዝቡ ውስጥ በተቋማት ላይ ያለውን እምነት የሚያሳጣና አደገኛ የሆነ የመንግስት ስርዓት ውድቀትን ማሳያ ነው። እነዚህ ሁሉ ድርጊቶች አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ውስጥ ቢከሰቱ የመንግስት አካላት ዝምታን መምረጣቸው ደግሞ ግራ አጋቢ ሆኗል። ይህ ደግሞ የመንግስት እጅ እንዳለበትና ይሁንታውን የሰጠው ድርጊት ነው የሚያስብል ከመሆኑ በተጨማሪ በህጋዊ ተቋማት ሚና ላይ ተቀባይነት ላይ ተስፋ መቁረጥ ያስከተለ መሆኑን ይናገራሉ። እገታ በተለያዩ የሀገሪቱ ክፍሎች ውስጥ ያሉ ታጣቂዎች በተደጋጋሚ እየፈጸሙ ከቦታ ቦታ መንቀሳቀስን አስፈሪ ያደርገውታል። ተመሳሳይ ስጋትን በከተሞች ውስጥ መኖሩ ደግሞ ዜጎች ደህንነት እንዳይሰማቸው ያደርጋል። በአሁኑ ወቅት ህዝቡ ታጣቂዎችን ይፈራል። በተጨማሪም ይጠብቀኛል የሚለው መንግስትንም ይፈራል። ወጥ ቡድኖች ሲያፍኑ መፍትሄው መንግስት ነው ይባል ነበር። አፋኙ መንግስት ሲሆን ወዴት ይሄዳል ይላሉ። ፕሬዝዳንት ዶናልድ ትራምፕ ሰኞ የአሜሪካ ጦር ኃይል የቬንዙዌላ ጀልባ ላይ ጥቃት ማድረሱን አስታውቋል። ዓለም አቀፍ ውሃ ላይ እየተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደ እንደነበረ ፕሬዝዳንቱ ገልጸዋል። ትራምፕ አመፀኛ እጽ አመላላሾች ላይ በተደረገ ጥቃት 3 ግለሰቦች መገደላቸውን ቢገልጹም ጀልባው እጽ ይዞ እንደነበረ የሚያሳይ መረጃ ግን አላቀረቡም። ጥቃቱ የተፈጸመው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ ነበር። ማዱሮ የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮን የሞትና የጦር ጌታ ነው ሲሉ ዘልፈውታል። ጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ እጽ ያለችውን ኦፕሬሽን አካሄዳ 11 ሰዎች ከተገደሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ መጥቷል። ዛሬ ንጋት በእኔ ትዕዛዝ መሰረት የአሜሪካ ጦር ኃይል አመፀኛና ነውጠኛ የእጽ አዘዋዋሪዎች ላይ ሁለተኛ ጥቃት ፈጽሟል ሲሉ ትራምፕ በትሩ ሶሻል ሚዲያ ገጻቸው ላይ ለጥፈዋል። እኚህ አደገኛና ነውጠኛ የእጽ አዘዋዋሪዎች የአሜሪካን የብሔራዊ ደህንነት ላይ አደጋ ይደቅናሉ ሲሉም ጨምረዋል። ትራምፕ ውቅያኖስ ላይ ያለ አነስተኛ ጀልባ በጥቃቱ ሲወድም የሚያሳይ የ30 ሰከንድ ቪዲዮ አጋርተዋል። ከኦቫል ኦፊስ መግለጫ የሰጡት ትራምፕ ጀልባው የአደገኛ እጽ አዘዋዋሪዎች ስለመሆኑ ተመዝግቦ የተቀመጠ ማስረጃ እንዳላቸው አስታውቀዋል። የሚጫነውን ዕቃ ማየት ብቻ ነው የሚጠበቅባችሁ። ተለቅ ያሉ ኮኬንና ፌንታኒል የያዙ ቦርሳዎች በየቦታው ይታያሉ። ይህ ቀርተን ይዘናል፣ ሁሉን በጥንቃቄ መዝግበን ይዘናል ብለዋል። ፕሬዝዳንቱ በቅርብ ጊዜያት ወዲህ ወደ አሜሪካ የሚገባው አደገኛ እጽ መጠን መቀነሱን ቢናገሩም አዘዋዋሪዎቹ በምድር በኩል አሁንም እየገቡ እንደሆነ አልካዱም። ፕሬዝዳንት ማዱሮ ከአሜሪካ ጋር ያላቸው ግንኙነት ቦምብ ጥቃት ዛቻ ምክንያት መውደሙን ተናግረዋል። ከሻከረ ግንኙነት ተሻግሮ አሁን እንዳይጠገን ሆኖ ተሰብሯል። ማዱሮ አክለው መንግስታቸው ራሱን ለመከላከል ህጋዊን እርምጃ እንደሚወስድ አስታውቀዋል። የህግ ባለሙያዎች 11 ሰዎች የተገደሉበት የመጀመሪያው የአሜሪካ ጥቃት ዓለም አቀፍ ውሃ ላይ በመፈጸሙ የሰብአዊ መብትና የባህር ህግን የጣሰ ሊሆን ይችላል ሲሉም ተናግረዋል። ሀገራቸው ቬንዙዌላ ውስጥም ጥቃት ልትፈጽም ትችል እንደሆነ የጠየቁት ፕሬዝዳንት ትራምፕ ምን እንደሚፈጠር አብረን ያለን የሚል ምላሽ ሰጥተዋል። ቬንዙዌላ ወደኛ የምትልከው የአደገኛ ቦዘኔ አባላት የአደገኛ እጽ አዘዋዋሪዎችንና እጾችን ነው ብለው የወቀሱት ፕሬዝዳንቱ ከመጀመሪያው ጥቃት በኋላ ካሪቢያን ላይ ያለው እንቅስቃሴ መቀነሱን ገልጸዋል።
ሌላው አስገራሚ ነገር ደግሞ ሾርባ ውስጥ ሽንታቸውን የሸኑ ሁለት ቻይናውያን ታዳጊዎች 2.3 ሚሊዮን ዩሮን አሊያም ደግሞ $3000 እንደሚከፍሉ ተወስኖባቸዋል። ባለፈው የካቲት በቻይናው ግዙፍ የሾርባ ሬስቶራንት ሃይዲላዋ ገብተው ይህ ድርጊት የፈጸሙ ታዳጊዎች ጉዳይ አነጋጋሪ ሆኖ ቆይቷል። እድሜያቸው 17 የሆኑ ሁለቱ ታዳጊዎች በስካር መንፈስ የፈጸሙት ድርጊት በቪዲዮ ቀርጸው በማህበራዊ ሚዲያ አጋርተዋል። በሽንት የተበከለውን ሾርባ ሰዎች እንዳልጠጡት ቢነገርም ሃይዲላዋ የተባለው ግዙፍ ምግብ ቤት ግን ከድርጊቱ በኋላ ስለተስተናገዱ በሺዎች የሚቆጠሩ ደንበኞች ክፍያ ለመፈጸም ቃል ገብቷል። ጋቢት ላይ ሬስቶራንቱ ደንበኞችን ለመካስ ያደረገውን ከግምት አስገብቶ ለደረሰበት ኪሳራ 23 ሚሊዮን ዩዋን እንዲከፈለው ጠይቋል። ባለፈው አርብ የሻንግሃይ ፍርድ ቤት ታዳጊዎች የሬስቶራንቱ መብት ጥሰዋል እንዲሁም ስሙን አጉድፈዋል ሲል ፈርዷል። አክሎ ታዳጊዎቹ የኩሽና እቃዎችን መርዘዋል፣ በዚህም በህዝቡ ዘንድ ድንጋጤ ፈጥሯል ብሏል። ፍርድ ቤቱ የታዳጊዎቹ ቤተሰቦች በስነ ስርዓት የማሳደግ ግዴታቸውን አልተወጡም በማለት ካሳውን እንዲከፍሉ መወሰኑን የመንግስት መገናኛ ብዙሃን ዘግቧል። 2 ሚሊዮን ዩዋን ለደረሰው ኪሳራ እንዲከፈል፣ 130,000 ዩዋን ደግሞ የኩሽና እቃዎች ላይ ለደረሰው ኪሳራና ለጽዳት በተጨማሪ 70,000 ዩዋን ለክስ ሂደት ወጪ መሸፈኛ እንዲሆን ፍርድ ቤቱ ብይን ሰጥቷል። ግን ሃይዲላዋ ደንበኞች ሊከፍሉ ከሚገባቸው በላይ ገንዘብ ካሳ ለመክፈል መወሰኑ በፈቃደኝነት ላይ የተመሰረተ በመሆኑ ታዳጊዎቹ ይህንን ወጪ መሸፈን አይገባቸውም ብሏል። ምግብ ቤቱ በአውሮፓውያኑ ከየካቲት 24 እስከ መጋቢት 8 ለተጠቀሙ ከ4000 በላይ ደንበኞቹ ሙሉ ወጪ እንደሚሸፍንና 10 እጥፍ ካሳ እንደሚከፍል ቃል ገብቷል። አክሎም የሾርባ ማብሰያ እቃዎችን ሙሉ በሙሉ በአዲስ መተካቱን የጽዳትና የጸረ ተህዋሲያን ስራ ማከናወኑን አስታውቋል። በሲቹዋን ግዛት በጂያንጋንግ ከተማ የመጀመሪያው ምግብ ቤት ከፍቶ በመላው ቻይና በፍጥነት የተስፋፋው ሃይዲላዎ በተለያዩ ሀገራት ከ1000 በላይ ቅርንጫፎች አሉት። ምግብ ቤቱ ለደንበኞች በሚሰጠው ላቅ ያለ አገልግሎትና ቤተሰባዊ በሆነ መስተንግዶ ይታወቃል።